ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ። እንዴት ናችሁ? ጌታ የተባረከ ይሁን። ይህ ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ነው። ሪፎርሜሽን አርሚ በሚለው ፔጃችን ታገኙናላችሁ። እንዲሁም በዩቲዩብ ፔጃችን ምናልባት አንዳንዴ ኔትወርክ እምቢ ቢላችሁ በዛው ሰዓት ደግሞ በዩቲዩብ ፔጃችን ታገኙናላችሁ። የዩቲዩብ ፔጃችን ደግሞ ፓስተር ዳኛችሁ /ሪፎርሜሽን አርሚ የሚል ነው። በዚያ ተከታተሉን። እግዚአብሔር ድንቅ ጊዜ እየሰጠን ያለው እያነጸን ያለው ካፍታ ደቂቃ በኋላ ተመልሰን እንገናኛለን። ጌታ የተባረከ ይሁን። እንደገና ተገናኝተናል። ኢየሱስ ጌታ ነው። ዛሬም እግዚአብሔር እናመልካለን። መልካም መልእክት ደግሞ እግዚአብሔር ዛሬ ይሰጠናል። የዛሬውን መልእክት እንድትሰሙት በጣም አደራላችኋለሁ። በጣም ለህይወት ጠቃሚ የሆነ ፕሪንሲፕልን ዛሬ እግዚአብሔር ይናገረናል። ኢየሱስ ጌታ ነው። አሹ አለ። አሹ የተባረክልኝ ወዳለው እግዚአብሔር ይባርክ። ካሹ ጋር እናመልካለን። ኢየሱስ ክርስቶስ ጌታ ነው። ሁላችንም እጆቻችንን ከፍ አድርገን እግዚአብሔርን እናመልካለን። ኢየሱስን እንወድሳለን፣ እንቀኝለታለን። ሃሌሉያ! ክብር ለሱ ይሁን። ሃሌሉያ! ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። ሃሌሉያ! ነገሥታት ንጉሥ የይሁዳ አንበሳ የናዝሬቱ ኢየሱስ በአምባ ላይ ፈረስ የምትቀመጥ በክብር በግርማ የምትመለስ የዘላለም ተስፋችን ኢየሱስ እግዚአብሔር ልጅ የደህንነታችን ራስ ይገባሃልና ብዙ ክብር ይገባሃልና 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 አሜን ይገባሃልና ብዙ ምስጋና ይገባሃልና ሃሌሉያ ኦ ሰባሃዳ ካባራና ይገባሃል ኢየሱስ ይገባሃል ኢየሱስ ተማምለኮ ነው የኔ ጌታ በጭንቄ ወለድከኝ በጎልጎታ እድሜን በሙሉ ሰጥሃለሁ ዘላለም ለቃል እገዛለሁ ታዲያ ልዘምር እንጂ ልቀኝ እንጂ ለባለውለታዬ ልኑር እንጂ ታዲያ ልዘምር እንጂ ልቀኝ እንጂ
ይለያል አንተን ከኔ ትምክህቴ ኩራቴ የማምለጫ ዓለቴ አንተ አይደለህም እውነተኛ ወዳጄ ትምክህቴ ኩራቴ የማምለጫ ዓለቴ አንተ አይደለህም እውነተኛ ወዳጄ አቤት አቤት ኢየሱስ ማንም አይገባም በመሃላችን ወረት በሌለበት ነው ፍቅራችን ጊዜ ሁኔታ ሽረው የኔስ ኢየሱሴ ልዩ ነው ልዩ ነው ታዲያ ልዘምር እንጂ ልቀኝ እንጂ ለባለውለታዬ ልኑር እንጂ ታዲያ ልዘምር እንጂ ልቀኝ እንጂ ለባለውለታዬ ልኑር እንጂ አቤቱ ታናሹን ሰው እንዴት አየኸው አቤቱ የተረሳው እንዴት አሰብከው ምሕረትህ እጅግ ብዙ ነው ፍቅርህ እጅግ ብዙ ነው ምሕረትህ እጅግ ብዙ ነው ፍቅርህ እጅግ ብዙ ነው አቤቱ ታናሹን ሰው እንዴት አየኸው አቤቱ የተረሳው እንዴት አሰብከው ምሕረትህ እጅግ ብዙ ነው ፍቅርህ እጅግ ብዙ ነው ምሕረትህ እጅግ ብዙ ነው ፍቅርህ እጅግ ምሕረት የበዛለት ፍቅር ይቅር ያለው ደሞ ያየኝ ቸርነቷ እንደኔ ያለ ማነው? ምሕረት የበዛለት ፍቅርን ይቅር ያለው ደሞ ያየኝ ቸርነቷ
ማነው? ቤቴስ ምንድነው? ከጣራዬ በታች ኢየሱስ የገባ አቤቱ ታናሹን ሰው እንዴት አየው? አቤቱ የተረሳው እንዴት አሰብከው? ምሕረት እጅግ ብዙ ነው፣ ፍቅር ብዙ ነው። እግዚአብሔር እጅ የያዘው ነገር እንዳይወድቅ አይፈረም፣ እንዳይጠፋ አይፈረም። በጥላው ስር ያረፈው ሰው ዘላለሙን አያሰጋው፣ ዘላለሙን አያሰጋው። እግዚአብሔር እጅ የያዘው ነገር እንዳይወድቅ አይፈረም፣ እንዳይጠፋ አይፈረም። በጥላው ስር ያረፈው ሰው ዘላለሙን አያሰጋው፣ ዘላለሙን አያሰጋው። አባትዬ የኔ ወዳጅ ወዳጅ ኖሮዬ ባንተ እጅ ባንተ እጅ አባትዬ የኔ ከለላ ከለላዬ በጥላ ስር ነው ማረፊያዬ። ወዳጄ ኖሮዬ ባንተ እጅ ባንተ እጅ አባትዬ የኔ ከለላ ከለላዬ በጥላ ስር ነው ማረፊያዬ። አባትዬ የኔ ወዳጄ ወዳጄ ኖሮዬ ባንተ እጅ ባንተ እጅ አባትዬ የኔ ከለላ ከለላዬ በጥላ ስር ነው ማረፊያዬ። ክብርን ልትገልጥበት ደካማ ሰው ስትፈልግ አገኘኝ እንጂ እንኳን በራሴ እንኳን ባንተ በሰዋን የማልሞላኝ ገና ከወደድከኝ ባይን ከታየው እኔስ ምን እላለሁ? አንተው ነህ ረድኤት የተባረክልኝ ከትከሻም ያወርደኝ የለ። አልተውህም አልጥልም ያልከኝ ልቤ ስደግፈው እየዋለኝ አይቼ መንፈሴ ረካ። አልጥለኝም አልተወኝም ለካ አሄ አልጥለኝም ለካ አትተወኝም ለካ አትረሳኝም ለካ አሄ አትረሳኝም። አባትዬ የኔ ወዳጄ ወዳጄ ኖሮዬ ባንተ እጅ ባንተ እጅ አባትዬ የኔ ከለላ ከለላዬ በጥላ ስር ነው ማረፊያዬ። አባትዬ የኔ ከለላ ከለላዬ በጥላ ስር ነው። ክብረ ሰማያትን ሸፍኗል፣ ምስጋና ምድሩን ሞልቷል። ውበት እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ
አቤት እንደ እግዚአብሔር ያለ አምላኬ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ አምላኬ አምላኬ ደስታዬ ደስታዬ ነህ ኢየሱሴ ሙላቴ እርካታዬ ነህ በቅተኸኛል ሌላ ባልፈለገ ቀረ ነገርም የለኝም ታመኘብህ በሁሉም ነገሬ ይዤ መጣሁ የከፋኝ በቅተኸኛል በቅተኸኛል ሌላም አልፈልግም ቀረም ብለህ ነገርም የለኝም ታምኜብህ በሁሉ ነገሬ ይዤ መጣሁ የከፋኝ በምድር የሰው ቁጥር እጅጉን ብዙ ነው ከአዳም ጀምሮ እስካሁን የኖረው በፊቴ ሁሉ ሲታይ የኔ ጌታ በገንቦ እንዳለች ትንሽ ጠብታ መስገን በፊቴ ሁሉ ሲታይ የኔ ጌታ በገንቦ እንዳለች ትንሽ ጠብታ መስገን ሰማይን ዘርግተህ እንዲህ አንጣለሃል የትልቅነትህ ብዛት ከሰው ስሌትን ያልፋል አንተ የሠራህ በስንዝር የለካ ይህ ሰማይ ትልቅ ከተባለ ዞሬው ምን ተባለ አንተ የሠራህ በስንዝር የለካ ይህ ሰማይ ትልቅ ከተባለ ዞሬው ምን ተባለ ከሰማያት በላይ በላይ ከምድርም በላይ በላይ ከፍጥረታት በላይ በላይ አንተ ትልቅ ነህ ከሰማያት በላይ በላይ ከምድርም በላይ በላይ ከፍጥረታት በላይ በላይ አንተ ትልቅ ነህ አንተ ትልቅ ሃሌሉያ ይገባሃል 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 ኢየሱስ በበዛ ምስጋና በበዛ ክብር ከፍ ያለ ምስጋና ከፍ ያለ ክብር ክብር ተመስገን ዘላለም በበዛ ምስጋና በበዛ ክብር ከፍ ያለ ምስጋና ከፍ ያለ ክብር ክብር ተመስገን ዘላለም ምስጋና ይብዛ ይብዛ አምልኮም ይብዛ ይብዛ ክብርም ይብዛ ይብዛ ውዳሴም ይብዛ ይብዛ ይሄድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ ከፍ በል በምድር በሰማይ ይሄድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ከፍ በል ምስጋና ይብዛ ይብዛ አምልኮም ይብዛ ይብዛ ክብርም ይብዛ ይብዛ ውዳሴም ይብዛ ይብዛ ይሄድ ወደ ላይ አንተ ወዳለበት ላይ የክብር ጌታ አምላክ ሆይ
የሳሮኑ ጽጌረዳ ያገኘሁ ምድረ በዳ ስለ ፍቅር ታምሜያለሁ በመስቀል ተከብሬያለሁ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመለከቴ ተከተልኩ ሁሉ ትቼ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመለከቴ ተከተልኩ የሳሮኑ ጽጌረዳ ያገኘሁ ምድረ በዳ ስለ ፍቅር ታምሜያለሁ በመስቀል ተከብሬያለሁ የኔ ናርዶስ የኔ ቤዛ በመዓዛው ልቤን ገዛ ያንን መዳፍ ተመለከቴ ተከተልኩ say, say, say. ገባህ ኢየሱስ ሃሌሉያ በዘላለም ዙፋን ላይ ተቀምጠሃል በሰማይም በምድር ሙሉ ስልጣን ያለ ዙፋን ተነቃንቆ ተገርስሶ የት ያውቃል እግዚአብሔር ነህ በዘላለም ዙፋን ላይ ተቀምጠሃል በሰማይም በምድር ሙሉ ስልጣን ያለ ዙፋን ተነቃንቆ ተገርስሶ የት ያውቃል እግዚአብሔር ነህ መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ ብዙ ነው አንድ ሁለት ብዬ ቁጥር ብሰጠው ጌታ ውለታው እጅግ ብዙ ነው እንደኔ ውለታው የበዛባቸው ቅኔ ተገኙለት እልል ብላችሁ መድኃኒቴ ብዙ ብዙ ነው ለኔ ያረገው እንደገና ስሙን ላክብረው ውለታው ለኔ እሰይ እሰይ ይሁንልህ ምስጋና ይሁንልህ ክብር በእልልታ በደስታ በድል ድምፅ በሆታ በመፍራት በመቀጥቀጥ በፊቱ በመገዛት ስወድለታለን ባለ ግርማው ኢየሱስ ክብር እንላለን ስወድለታለን ባለ ግርማው ኢየሱስ ክብር እንላለን በእልልታ በደስታ በድል ድምፅ በሆታ በመፍራት በመንቀጥቀጥ በፊቱ በመገዛት ስወድለታለን ባለ ግርማው ኢየሱስ ክብር እንላለን እንሰግድለታለን ባለ ግርማው ኢየሱስ
ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልክሃለሁ ዛሬም እንደገና 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 አሜን በድንቅ አጠራር የጠራኸኝ በለመለመ መስክ ያሳደርከኝ በአለት ንቃቃት የሰወርከኝ እንዳልጠፋ መድኃኔዓለም ክብሩ ይስፋ በግብፃውያን መንደር ባመዛቸው ቁጣ ከላይ ወርዶ ሲፈታቸው ደም ተቀብቶ በመቃኔ ምክንያት ሆኖልኛል ለመዳኔ ተጠንቀቀህልኝ እንዳልጠፋ መድኃኔዓለም ስለዚህ የኔ ጌታ የኔ መውደድ አሳለፈኝ ስንቱን ወጥመድ በቃ ሲሎ አበቃለት አረን ያለው በሱ ምሕረት የኔ ጌታ የኔ መውደድ አሳለፈኝ ስንቱን ወጥመድ በቃ ሲሎ አበቃለት አረን ያለው በሱ ምሕረት ያኖረኝ ያኖረኝ እንዳልጠፋ ያረገኝ ያኖረኝ ያኖረኝ እንዳልከስር ያረገኝ የእሱ ጸጋ የእሱ ምሕረት አይደለም የኔስ ምክንያት የእሱ ጸጋ የእሱ ምሕረት አይደለም የኔስ ምክንያት አለ ካለ አለኝታዬ በዚች ምድር ላይ ዋስትናዬ አለ ካለ አለኝታዬ በዚች ምድር ላይ ዋስትናዬ ሃሌሉያ ስሜ ይባረክ የምሕረት እጆች ባይዞን የምሕረት ዓይኖች ባያዩን ጠፍቼ ነበረ ቀርቼ ነበረ መገኛዬ ውድቀት ነበረ ግን ምሕረት አነሳኝ ኧረ ግን ምሕረት አቆመኝ ኧረ ግን ምሕረት አነሳኝ ኧረ ግን ምሕረት አቆመኝ። ሃሌሉያ እግዚአብሔር ይመስገን። ሃሌሉያ እግዚአብሔር እናመሰግናለን፣ እንወድሃለን፣ ከፍ እናደርጋለን። ሃሌሉያ ክብር ለእግዚአብሔር ይሁንለት። ኢየሱስ ጌታ ነው። ጌታን እናመሰግናለን። ዛሬ ካልጨረስኩት የሚቀጥለው ጊዜ የምንቀጥለውን በጣም መልካም በማስተዋል የምትሰሙኝን መልእክት እናገራለሁ። በጣም ድንቅ መልእክት ነው። ለህይወት የሚሆን መልእክት ነው። ፕሪንሲፕል ነው፣ መርህ ነውና ይሄን በደንብ እንድትሰሙኝ እፈልጋለሁ። ዛሬ ካልጨረስኩት የሚቀጥለው ጊዜ መሆን ይችላል። እግዚአብሔር የተባረከ ይሁን። እንቀጥላለን። መዝሙር 40 ቁጥር 1 መዝሙር 40 ቁጥር 1 ላንብብ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴን ሰማኝ። ቆይቼ የእግዚአብሔርን ደጅ ጠናሁት፣ እርሱ ዘንበል አለልኝ፣ ጩኸቴንም ሰማኝ። ከዚህ እና የሚቀጥለው ሳምንት የምናገረው ስለ መቆየት በእግሩ ስር ስለ መቆየት ከእግዚአብሔር ቃል ጋር ስለ መቆየት ስለ አታችመንት በህልውና ውስጥ ስለ መቆየት በፕሬዘንት ውስጥ ስለ መቆየት በጸሎት ውስጥ ስለ መቆየት በቤተ ክርስቲያን ውስጥ ስለ መቆየት በአምልኮተ እግዚአብሔር ውስጥ በአምልኮ ውስጥ በዝማሬ ውስጥ ስለ መቆየት ዳዊት
ሚስጥሩን ሲናገር ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ይላል። ብዙ ጊዜ ይህን ቃል ሴንስ ስናደርገውና ስንረዳው ለዳዊት እግዚአብሔር የቆየበት ነው ይመስለን። እግዚአብሔር ለዳዊት የቆየበት ነው ይመስለን እና እንደዛ ነው የምንረዳው። ዳዊት ግን የሚለው ቆየህብኝ አይደለም የሚለው። ዳዊት እግዚአብሔር አንተ እኮ ቆየህብኝ፣ ቀረህብኝ፣ ዘገየህብኝ አይደለም ዳዊት እዚህ ጋር እያለ ያለው። አውዱን በትክክል ስትመለከቱት ዳዊት ያለው እግዚአብሔር ጋር ቆየው፣ እግዚአብሔር ጋር ሰነበትኩ፣ ከረምኩ፣ ህልውና ውስጥ እግሩ ስር ቆየው ነው የሚለው። እግዚአብሔር ጋር ቆየው፣ ተመቸኝ፣ ህልውናው፣ ፕሬዘንቱ፣ አብሮነቱ፣ የእግዚአብሔር ነገር ተመቸኝ፣ እርሱ ጋር ቆየው፣ ጠናው። ስጠናና ስቆይ ደግሞ የሆነልኝ ነገር አለ ነው የሚለው ዳዊት። ከዚህ በኋላ የምንነጋገረው እሱን ነው፣ እግዚአብሔር ጋር መቆየት። ብዙ ሰዎች እግዚአብሔር ጋር አይቆዩም፣ ጸሎት ውስጥ አይቆዩም፣ አምልኮተ እግዚአብሔር ውስጥ አይቆዩም። ቶሎ የሚፈልጉትን ነገር ከእግዚአብሔር ወስደው ላጥንም ከፕሬዘንቱ ይወጣሉ። የሚፈልጉት የእሱን እንጂ እሱን አይደለም። አሁን ብዙ ጊዜ ብዙ ሰው እግዚአብሔርን ራሱን አይደለም የሚፈልገው፣ የእግዚአብሔርን ስለሚፈልግ የእግዚአብሔርን ካገኘ ቶሎ ብሎ ወስዶ መቆየት ምን ያደርጋል? ጥቅሙን ካገኘ፣ በረከቱን ካገኘ፣ የሚፈልገውን ነገር ካገኘ አምልኮት ውስጥ መቆየት ምን ያደርግለታል? ለብዙ ሰው ጸሎት ውስጥ መቆየት ምን ያደርግለታል? ለብዙ ሰው። አያችሁ፣ እግዚአብሔር ጋር ስትቆዩ ግን የእግዚአብሔርን ሳይሆን የምታገኙት ራሱን እግዚአብሔርን ነው የምታገኙት። ህብረቱን ነው የምታገኙት። አታችመንቱን ነው የምታገኙት። ሪሌሽንሽፑን ነው የምታገኙት። ፌሎሺፑን ነው የምታገኙት። ከእግዚአብሔር ጋር መነካካቱን፣ ከእግዚአብሔር ጋር መዋሉን ነው የምታገኙት። ዳዊት እያለ ያለው እግዚአብሔርማ ጩኸቴን ሰማኝ፣ በቃ ሰምቶኛል፣ እኔ ግን ጠናው፣ ቆየው እሱ ጋር። አሁን የምፈልገው እግዚአብሔር የሚሰጠኝ ነገር ሳይሆን ራሱ እግዚአብሔርን ነው የምፈልገው፣ ፕሬዘንቱን ነው የምፈልገው። እቆያለሁ፣ እከርማለሁ እሱ ጋር። እግዚአብሔር ጋር ስትቆዩ የእግዚአብሔርን ይዛችሁ ብቻ አትሄዱም። እግዚአብሔር ቢሰጣችሁም እሱ ጋር ትቆያላችሁ፣ ትሰነብታላችሁ፣ በእግሩ ስር ትሆናል። ዛሬ ብዙ ሰው የሚፈልገውን ነገር ቢያገኝ ጸሎት ውስጥ ይቆያል፣ ቸርች ውስጥ ይቆያል፣ ህልውና ውስጥ ይቆያል፣ መንፈስ ውስጥ ይቆያል። አያችሁ። ስለዚህ ዳዊት እያለ ያለው እኔ ቆየው ከማን ጋር? ከእግዚአብሔር ጋር። እግዚአብሔር ቆይቶብኝ አይደለም፣ እኔ ራሴ ቆየው፣ ጠናውት፣ እግሩ ስር ተቀመጡ። በብዙ ማስረጃዎች ዳዊትን ይሄን የሚያደርግበትን መንፈስ ታዩታላችሁ ማለት ነው። ስለዚህ እሱ ጋር ስትቆዩ የሱን አይደለም ራሱን ታገኙታላችሁ። ራሱን እግዚአብሔርን ስትቆዩ እየቆያችሁ እየሰነበታችሁ ህልውና ውስጥ፣ ጸሎት ውስጥ፣ ፕሬዘንት ውስጥ፣ አምልኮት ውስጥ ራሱ አንድ ቃል ስታነቡ ራሱ ቃል ውስጥ እየቆያችሁ የሆነች ጥቅስ ይዛችሁ አይደለም የምትበሩት፣ ቃሉ ጋር እየቆያችሁ ይሄ ቃል መንፈሱን እየያዛችሁት ጸሎት ውስጥ እየቆያችሁ ስትሄዱ እግዚአብሔር ጋር ኃይለኛ አታችመንት፣ ኃይለኛ ህብረት፣ ኃይለኛ ፌሎሺፕ ይኖራችኋል። ይህ ዘመን የመቆየት ዘመን እንዳልሆነ አውቀዋለሁ። በጣም የተሰላቸ ዘመን ነው። እግዚአብሔር ጋር ሰው መቆየት አይፈልግም። እግዚአብሔር ጋር ሰው መዋል አይፈልግም። በጸሎት ውስጥ መቆየት፣ በልሳን እየጸለዩ መቆየት፣ እያመሰገኑ መቆየት፣ በህልውና ውስጥ መቆየት፣ ከቃሉ ጋር ዲቮሽን ታይም፣ ከቃሉ ጋር መቆየት፣ ማጥናት። ብዙ ሰው ግን ፊልም ውስጥ ይቆያል እኮ። ፊልም ይቆያል፣ ቲያትር ቤት ይቆያል። ራሱ እያሰላሰለ ፊልሙን እያሰላሰለ ይቆያል። ነገር እያሰላሰለ ነገር ውስጥ ይቆያል። አየት አንድ ነገር ውስጥ እየቆያችሁ በሄዳችሁ ቁጥር በኋላ መጣበታል። ነገሩ እናንተን እየተቆጣጠረ እየወረሳችሁ መሄድ ይጀምራል። አሁን ሰው ዛሬ በእግዚአብሔር ቁጥጥር ውስጥ፣ እግዚአብሔር ህልውና ውስጥ፣ እግዚአብሔር ፕሬዘንት ውስጥ እየቆየ መሄድ አቁሟል። በኢየሱስ ስም ዛሬ ባርካችኋለሁ። ከእግዚአብሔር ጋር፣ ከፕሬዘንቱ ጋር፣ ከጸሎት ጋር፣ ከመንፈሱ ጋር መቆየት ይሆንላችኋል። አሜን። ሰራዊት የምትቆዩ ትሆናላችሁ። የምትቆዩ እግዚአብሔር ህልውና ውስጥ፣ የምትቆዩ መንፈስ ውስጥ፣ ሃሌሉያ፣ የምትቆዩ ጸሎት ውስጥ እግዚአብሔር ያደርጋችኋል። አያችሁ፣ አሁን መለሰልኝ አለ። በጣም ይገርማችሁ። መለሰልኝ፣ ከጥፋት ጉድጓድ አወጣኝ፣ በድንጋይ ላይ አቆመኝ፣ እግሮቼ አጸና። ስትቆይ ትወጣለህ፣ ስትቆይ
ትቆማለህ። ስትቆይ ትጸናለህ። መጽናት ይሆናል። ዳዊት ከዛስ በኋላ አላቆምም። ስለቆየው እሱ ጋር አዲስ ዝማሬ ባፌ ጨመረ። ዝማሬ ሞላኝ፣ አዳዲስ ዝማሬ ሞላኝ። አፌ ውስጥ ጭማሬ፣ አፌ ውስጥ ጨመረብኝ ዝማሬ። ምስጋና ተሞላው። ነጥቄ ብቻ አይደለም የሚሄድኩት፣ የሆነ ነገር ወስጄ ጸሎቴ ሲመለስልኝ ላጥ ብዬ አይደለም ቆየው። እኔ ሰሞኑን የያዘኝ መንፈስ መቆየት፣ ህልውና ውስጥ መቆየት፣ መንፈስ ውስጥ መቆየት፣ ክብር ውስጥ መቆየት፣ እየዘመሩ መቆየት። ዛሬ እኮ ቶሎ ነው የምንወጣው ከጸሎት፣ ቶሎ ነው የምንወጣው ከጥናት፣ ቶሎ ነው የምንወጣው ከቸርች፣ ከመንፈስ ውስጥ ቶሎ ነው የምንወጣው። የሚያስወጡን ነገሮች ማለት ናቸው። እስቲ ቆዩ አካችሁ፣ እስቲ ቆዩ። የመቆየትን በረከት ስነግራችሁ ሞር የመቆየት ናፍቆት ነው የሚገባባችሁ። መቆየት፣ እግዚአብሔር ጋር መቆየት፣ እግዚአብሔር ጋር መዋል። ሃሌሉያ። ስለዚህ ቆየው ይላል ዳዊት፣ ቆየው። ሃሌሉያ። ስለዚህ እኔ እግዚአብሔር ጋር የቆየሁት ጸሎቴን ሰጥቶኝ ወዲያው ልሄድ አይደለም። ምክንያቱም ጸሎት ጠይቁኝ እንመልሳለን አይደለም። ጸሎት አንተ ትጠይቃለህ፣ እግዚአብሔር ይመልስልሃል፣ ከዛ በኋላ ትጠፋለህ አይደለም። ጸሎት አንተ የምትጠይቀውን ትጠይቅና ጸሎት ከዛ በኋላ እግዚአብሔር ይሰጣል፣ ትጠፋለህ። ጸሎት የጠይቁኝ እመልሳለሁ ቦታ አይደለም። ጠይቁኝ እመልሳለሁ፣ ጠይቁኝ እመልሳለሁ፣ ጠይቁኝ እመልሳለሁ ቦታ። ጸሎት በዋናነት የህብረት ቦታ ነው። የህብረት ቦታ ነው። ጸሎት ከእግዚአብሔር ጋር የመገናኛ ቦታ ነው። ጸሎት ከእግዚአብሔር ጋር የመዋያ ቦታ ነው። እስቲ ዛሬ ተመልከቱ፣ መንፈሱን ተመልከቱ። ዛሬ ሰው ዛሬ ጎንበስ ብሎ በመንበርከክ ይቆያል? አይቆይም። ቸርች ውስጥ እንኳን በጸሎት ይቆያል፣ በዝማሬ ውስጥ ይቆያል። የተሰላቸ መንፈስ ነው ያለው እና አሁን ክብሩ እንዲያገኛችሁ መንፈሱ እንዲያገኝ ቆዩ። ክብሩ ውስጥ ህብረት አድርጉ ከእግዚአብሔር ጋር። አታችመንት ፌሎሺፕ ይኖራችሁ ከእግዚአብሔር ጋር። መቆየት ይሁንላችሁ ከእግዚአብሔር። ስለዚህ ጸሎት የተዘጋጀበት መንፈስ ዋናው፣ ቃሉን የሰጠን ዋናው መንፈስ እሱ ውስጥ እንድንቆይ፣ ፕሬዘንት ውስጥ እንድንቆይ፣ መንፈስ ውስጥ እንድንቆይ ነው። ሃሌሉያ። ታውቃላችሁ አንዳንድ ጊዜ ልጆቻችሁን ይዛችሁ ለምሳሌ እንደዚህ አይነት ከረሜላ ወይ ዕቃ ትይዙና ልጆቻችሁ ፊት ለፊት አሉ። ልጆቻችሁን ትይዙና ና እንካ ትሉትና እጃችሁ ከሆነ ያለው ዕቃው ግን አሰጡትም። እጃችሁ ላይ ታቆዩታላችሁ። ና ሳመኝ ትላላችሁ። ይስማችኋል። አሁንም ዕቃው እጃችሁ ላይ ነው ያለው። ከዛ ልጁ ደግሞ እንደገና በዚህ በኩል ሳመኝ ትሉታላችሁ። ይስማችኋል። አሁንም ዕቃው እጃችሁ ላይ ነው። ለምንድን ነው? ለልጁ ዕቃውንና ከረሜላውን የሚበላውን ነገር ከሰጣችሁት ሳይስማችሁ ይሄዳል። እግዚአብሔር ያንተን ነገር አንዳንድ ጊዜ እጁ ላይ የሚያቆየው ህብረት ሊያረግህ ነው። ህብረት አታችመንት እንዲኖር ነው። ይዞታል እኮ ዕቃህን ይዞታል፣ በረከትህን ይዞታል፣ ነገርን ይዞታል እኮ እግዚአብሔር። ለምን አልሰጠህም ሲባል ህብረት እንድታረግ ስለፈለገ ነው። ህብረት እንድታረግ ስለፈለገ፣ ፌሎሺፕ እንድታረግ ስለፈለገ። አንዳንድ ሰው ዕቃው ቢሰጠው፣ በረከቱ ቢሰጠው፣ ምግቡ ቢሰጠው ላጥ ጥፍት ስለሚል እጅ ላይ ይዞ ናስቲ ትንሽ እንጫወት፣ ትንሽ ህብረት እናርግ እና ስም ማን ነው ትለዋለህ። ታጫውተዋለህ ልጁን። እድሜ ስንት ነው? ክላስ ስንት ነው? እንዴት ነህ ትለዋለህ። ታች በዛ ውስጥ ዕቃውን ይዘህ ዕቃውን እየጓጓ ልጁ ከአንተ ጋር ያወራል። ዕቃውን እየጓጓ ከአንተ ጋር ያወራል። ከዛ ይበሳጭና ዕቃውን ስጠኝ፣ በቃ ስጠኝ፣ ከረሜላውን ስጠኝ፣ ቸኮሌቱን ስጠኝ፣ በቃ ዕቃዬን ስጠኝ፣ በቃ ስጠኝ ይልሃል። አንተም ደግሞ ቆይ እሺ እሰጥሃለሁ እያልክ እያባበልክ ታቆየዋለህ። እጅ ላይ ነው እኮ ያለው፣ ልሰጠው ትችላለህ። ነገር ግን ምንድነው የፈለግከው? ፌሎሺፕ። ምንድነው የፈለግከው? ህብረት። አሁንም እግዚአብሔር ነገራችንን ይዞ ለምንድነው የሚያጫውተን? ህብረት ነው የፈለገው፣ እሱን እንድንመስል፣ ከእሱ ጋር አታችመንት እንዲኖረን፣ ከእሱ ጋር ህብረት እንጂ ነገርን ሰጥቶ 1 ሚሊዮን ሰጥቶ 2 ሚሊዮን ሰጥቶ የሆነ ነገር ሰጥቶ ልትሄድ ትችላለህ እኮ። ያ የጠፋው ልጅ እኮ ሲሰጠው ሄደ ይላል በቃ። ስለዚህ ህብረት፣ መቆየት፣ ከእግዚአብሔር ጋር መዋል። ብዙ ሰው ፊቱን ሳይሆን ኪሱን ነው የሚፈልገው። የእግዚአብሔርን ፊት ፈልጉ፣ የእግዚአብሔርን ኪስ ተዉና። ብዙ ሰው የእግዚአብሔር ኪስ ነው የሚፈልገው። ኪሱን ነው የሚፈልገው እግዚአብሔርን፣ ፊቱን አይፈልግም። አሁንም ዳዊት ግን እባካችሁ ኪሱን አትፈልጉ፣ ፊቱን ፈልጉ ይላል። እግዚአብሔር ራሱ እባካችሁ ኪሴን ተዉት፣ ፊቴን ስታገኙ ኪሴን ታገኛላችሁ ነው የሚላችሁ። እደግመዋለሁ፣ ፊቴን ስታገኙ ኪሴን ታገኛላችሁ። ፊቴን ፈልጉ ነው እንጂ ኪሴን ፈልጉ አላለም እግዚአብሔር። ብዙ ሰው እግዚአብሔር ጋር ሲመጣ ኪሱ ውስጥ መግባት ነው የሚፈልገው። ኪሱ ውስጥ፣ የእግዚአብሔር ኪስ ውስጥ፣ ገንዘቡ ያለበት ኪስ ውስጥ፣ የሆነ ነገር ያለበት ኪስ ውስጥ። የእግዚአብሔር ኪስ ውስጥ አትግባ። የእግዚአብሔርን ፊት ፈልግ። ለዚህ ነው
አንተ ይለዋል መዝሙረኛው ዳዊት በምዕራፍ 27 መዝሙረ ዳዊት ምዕራፍ 27 ላይ አንተ ፊቴን እሹ ባልክ ጊዜ ፊትህን እሻለሁ። ኪስህን አይደለም፣ ፊትህን እሻለሁ። አንተም ያልከኝ ፊቴን ፈልግ እንጂ ኪሴን ፈልግ ስላላልከኝ እኔም ደግሞ ፊትህን እንጂ ኪስህን አልፈልግም። ፊትህን ሳገኝ ግን ኪስህን አገኘዋለሁ። ምንም ጥርጥር የለውም። አንተን ሳገኝ ያንተን አገኛለሁ። ምንም ጥርጥር። ስለዚህ ፊትህን እሹ ባልክ ጊዜ ፊትህን እሻለሁ፣ ፊትህን እፈልጋለሁ። መዝሙር 27ን እናንብበው። መዝሙር 27 በጣም የሚገርም ቃል ነው። መዝሙር 27 ላይ እንደዚህ ይላል። ሃሌሉያ። መዝሙር 27 ቁጥር 8 ሃሌሉያ። አንተ ፊትህን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ልቤ የሚለኝ አንተን ነው። ልቤ የሚለኝ ኪስህን አይደለም፣ አንተን ነው የሚለኝ ልቤ። አንተን አለ። ፊትህን ከኔ አትሰውር። እኔ የሚጨንቀኝ ነው የሚለው ዳዊት፣ እኔ የምደነግጠው ኪስህን ሳጣ አይደለም፣ ፊትህን ሳጣ ነው። ፊትህን አትሰውርብኝ። አቤት 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 አቤት። አሁን ሰው እኮ አሁን እንደፈለክ ፊትህን አጨማደህ 10 ብር ብትሰጠው ኪስህን ነው የሚፈልገው እንጂ ፊትህን አይደለም። ዋናው ፊት ነው። ፊት ነው። ብዙ ተረት አለ፣ ከፍትፍቱ ፊቱ ይባላል። አሁን ሰው ፊቱን አይፈልግም፣ ፍትፍቱን ነው የሚፈልገው። እስቲ አሁን ፍትፍቱን ተውና ፊቱን ፈልግ፣ ኪሱን ተውና ፊቱን ፈልግ። ቆይ እግዚአብሔር ጋር ቆይ፣ ፊቱ ጋር ቆይ። ቢመልስ ባይመልስ ፊትህ ጋር ነኝ፣ ህልውና ውስጥ ነኝ፣ መንፈስ ውስጥ ነኝ፣ ክብር ውስጥ ነኝ። የሆነ ስራ እየተሰራብኝ ነው። ፊትህን አግኝቶ ፊትህ ጋር ተነካክቶ ኪሱ ባዶ መሆን የለም። አላጣውም ኪስህን፣ አባቴ ነህ። አላጣውም። ፊትህን ካገኘው ኪስህን አገኘዋለሁ። አንተን ካገኘው በረከትን አገኛለሁ ሚል ትውልድ እየጠፋ ነው። እንደ ዳይኖሰር እየጠፋ ነው። ነጣቂ ብቻ ነው። ከሰው ጋር ሰው ፌሎሺፕ አይፈልግም። የሰው ኪስ ነው የሚፈልገው። ጓደኝነት ለምን ጀመርክ? ኪሱን አይቶ ነው የሚጀምረው። ለምን ሰው ትወዳለህ? ኪስ ነው የሚወደው። ሰው አይወድም ሰው። ከዛ ይሄ ባህሪ አሁንም እየጨመረ መጥቶ ማን ጋር መጣ? እግዚአብሔር ጋር። እግዚአብሔርን ሰው አይፈልግም። እግዚአብሔርን ፊቱን አይፈልገውም፣ ኪሱን ነው የሚፈልገው። ሰው ዛሬ ያገኘውን አግኝቶ እግዚአብሔር ማን ነው? እግዚአብሔርን ትቶ ቢውልቅ ቢል ራሱ ደስ ይለዋል ሰው። እባካችሁ የሚያዋጣን ኪሱ ሳይሆን ፊቱ ነው። ያ ልጅ እኮ ያ ሕፃን ልጅ የሰጠውትን ዕቃ ብሰጠው ዕቃው ይሰበራል። ያ ሕፃን ልጅ ከረሚላም ብሰጠው ከረሚላውም ታኝኮ ያልቃል። ምግብን ብሰጠው ምግቡም ያልቃል። ምግብን ለሆድ ነው። ምግብና ሆድ ተያይዘው ይጠፋሉ ይላል። እምትበላውም ይጠፋል። እምታገኘውም ዕቃ ይሰበራል። እምትይዘውም ንብረት ይጠፋል። የማይጠፋ ነገር ህብረት ነው። የማይጠፋ ነገር ፊት ነው። የማይጠፋ ነገር ከእግዚአብሔር ጋር ያለ አታችመንት ነው። ሁልጊዜ ፊቱን ካገኘ ሁልጊዜ ኪስ አለ። ሁልጊዜ ፊቱን ከያዝ፣ በፊቱ እርግጠኛ ኮንክ፣ በአታችመንት እርግጠኛ ኮንክ፣ በፌሎሺፕ እርግጠኛ ኮንክ፣ በህብረት እርግጠኛ ኮንክ፣ የእግዚአብሔር ያንተ ነው። የእግዚአብሔር ያንተ ነው። እግዚአብሔር ጋር ያለው ያንተ ነው። ያ የጠፋው በቤት ውስጥ ያለው ትዝ ይላችኋል። ልጄ ወይ አለው፣ የኔ እኮ ያንተ ነው አለው። የኔ እኮ ያንተ ነው አለው። አንተና እኔ ህብረት ካለ የኔ እኮ ያንተ ነው አለው። ፊቱን ካገኘ የእግዚአብሔር ያንተ ነው። ህብረት ካለ የእግዚአብሔር ያንተ ነው። ስለዚህ እንቆይ ነው። ቶሎ ብለን የሆነ ነገር ይዘን ለመሄድ የምንቸኩል ሳንሆን የምንቆይ ሰዎች፣ ፊቱን እየፈለግን የምንቆይ ሰዎች። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ፣ የመድኃኒቴ አምላክ ሆይ አትተወኝ። እናትና አባቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። አያቸው፣ የዳዊት ናፍቆት የህብረት ነው፣ የአባት ነው፣ የፌሎሺፕ ነው። ስፍስፍ የሚለው ምንድን ነው? ጎደለኝ አይደለም የሚለው። ፊትህ አትጣለኝ፣ አትተወኝ፣ ፈቀቅ አትበል፣ እንዳትተወኝ፣ እንዳትጣላኝ፣ እንዳትቆጣኝ። በቃ ከፊቱ ጋር ከህብረት ጋር ህብረት ተኮር ነው። የዳዊት ጸሎት ህብረት ተኮር ነው። ለዚህ ነው ቆይቼ እግዚአብሔር እንደጅ ጠናው የሚለው። እግዚአብሔር ቆይተብኛል እያለ ሆሳን እኔ ቆየው ስለሚናፍቀኝ እግዚአብሔር
ዋላ ወደ ውሃ ምንጭ እንደምትጠማ ነፍሴ አንተን አለች። የዳዊትን መዝሙሮች ተመልከቷቸው። እግዚአብሔርን ነው የሚፈልገው ዳዊት፣ የእግዚአብሔርን ኪሳር። ስለዚህ ዳዊት የጎደለበት ነገር የለም እኮ። ዳዊት እኮ ትሪሊየን ብትለው በብር ብትለው ትሪሊየን አለው። በንግስና በስልጣን ብትለው የንግስና ቁንጮ ላይ ነው ያለው። በሞገስ ብትለው ሞገስ አለው። ምን አለው ዳዊት? ዳዊት ግን የሚፈልገው በምድረ በዳ እንጨትና ውሃ በሌለበት ምንም ባይኖር አንተን እሻለሁ፣ አንተን እፈልጋለሁ። እስቲ ቆዩ ከእግዚአብሔር ጋር ሰንብቱ፣ ተነካኩ፣ ፌሎሺፕ አድርጉ፣ ጸሎት ላይ ቆዩ፣ ማሰላሰል ላይ ቆዩ፣ ዝማሬ ውስጥ ቆዩ፣ እየዘመራችሁ ቆዩ፣ እግዚአብሔርን እያሰባችሁት ቆዩ። ኢሚዲየት እንዴት እንደሚቆጣጠራችሁ አታውቁም። የሚቆዩ ሰዎች ነገሩ ይቆጣጠራቸዋል። የሚቆዩ ሰዎች ነገሩ እየያዛቸው ነው የሚሄደው። አንድ ቃል አሳያቸዋለሁ። እየቆየ ስትሄድ ነገር እየቆየ አሁን በነገር ውስጥ እየቆየ እንትናማ እንደዚህ አርጎኝ፣ ባለፈው እንደዚህ አርጎኝ፣ ባለፈው እንደዚህ ሰርቶኝ፣ ባለፈው እንትና እንደዚህ አርጎኝ እያልክ ይሄን እዚህ ውስጥ እየቆየ ከሄድክ ወዲያው ስለ ሰውየው ያለ ቅያሜ እየጨመረ እየተዋት በልጁ ክፋት፣ ልጁን በመጥላት፣ ልጁን በመናቅ፣ ልጁ ላይ በቅያሜ በመያዝ እየተሸፈንክ እየተዋትክ ትሄዳለህ። አንድ ሰውን ደግሞ በመልካም እያሰብከው ከሄድክ እከሌ እኮ አንድ ቀን እንደዚህ አድርጎልኝ፣ እንደዚህ ሆኖልኝ እንደዚህ በዛ ቁጥጥር ስር እየሆንክ ትሄዳለህ። መቆየት በጣም አደገኛ ነገር ነው። ቆዩ፣ መጽሐፍ ቅዱስ ውስጥ ቆዩ። ዝማ አትቸኩሉ ለመውጣት። አያችሁ፣ አትቸኩሉ። ለዚህ እኮ ነው ማቴዎስ 26 ላይ አንዲት ሰዓት እንኳን አላቸው። ማቴዎስ 26 አንዲት ሰዓት እንኳን ከኔ ጋር መጸለይ አልቻላችሁም? አይቆዩም። አንድ ሰዓት ጸሎት ውስጥ አንድ ሰዓት መቆየት አትችሉም አላቸው። ባይዘወይ በጸሎት ትንሹ ሰዓት አንድ ሰዓት ነው። እዚህ ጋር አስቀምጠው አንድ ሰዓት መጸለይ አትችሉም? እንደው ብርክክ ብላችሁ እግዚአብሔር ሆይ እወድሃለሁ፣ አመልክሃለሁ፣ ተስፋዬ ነህ፣ ነገን ሳስብ የመውጫ እግሬ አንተነህ፣ ዛሬን ሳስብ መኖሪያዬ አንተነህ፣ ትላንትናን ሳስብ ያስመለጥከኝ አንተነህ ብላችሁ አንድ ሰዓት መቆየት፣ እዛ ውስጥ መቆየት አቃታችሁ አላችሁ። እንቅልፍ ጭኖባቸው ነበር። ከዛ ምንድን ነው የሰጣቸው መመሪያ? መንፈስ አላቸው ብርቱ ነው፣ ስጋ ግን ደካማ ነው። እባካችሁ እየጸለያችሁ ቆዩ አላቸው። መንፈስህ ይፈልጋል መቆየት፣ ስጋ ግን ይደክማል። ስጋህን እምቢ ብለህ መንፈስህን አቆየው ከእግዚአብሔር ጋር። ቆዩ ጸሎት ውስጥ ቆዩ፣ የመጽሐፍ ቅዱስ ጥናት ውስጥ እስቲ ቆዩ፣ ቸርች ውስጥ ቆዩ። ዲስከስ እያደረጋችሁ የእግዚአብሔርን ቃል ከወንድሞች ጋር እየተጫወታችሁ፣ ከእህቶች ጋር እየተጫወታችሁ። ሰው ግን ለብዙ ነገር እኮ ይቆያል፣ ለብዙ ነገር ይቆያል። ላሳያችሁ እና በጣም የምትቆይበት ነገር ይቆጣጠርሃል፣ ወሳኝ ነው። ምሳሌ 23 ላሳያችሁ። ምሳሌ 23 ላይ እንደዚህ ብሎ ይናገራል። ምሳሌ 23 29 ላይ ምን ይላል መሰለህ? እችን ቃል ብዬ በሚቀጥል እንደዚህ ይላል። ዋይታ ለማን ነው ይላል። አሁን ሰው ዋይታ ለማን ነው? ዋይ የሚለው ሰው ለማን ነው ዋይታ? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? ቁስል ለማን ነው? ያለ ምክንያት መቁሰል ለማን ነው? አይን መቅላት፣ አይኑ የሚቀላው ማን ነው? ማን ይመስላችኋል? ይሄ ሁሉ የወይን ጠጅ በመጠጣት ለሚቆይ ሰው ነው ይላል። አየህ፣ ወይን ጠጅ መጠጥ እየጠጣ ስትቆይ ጠብ ውስጥ ትገባለህ፣ ዋይታ ውስጥ ትገባለህ፣ መቆሳሰል ውስጥ ትገባለህ። ሰከርክ ማለት ነው። አየህ፣ ለምሳሌ አንድ ሰው ወደ መጠጥ ቤት ሲገባ ምን ብሎ ነው የሚገባው? አንድ ሁለት ልበል ብሎ ነው የሚገባው። አንድ ሁለት ብዬ ልውጣ ብሎ አንድ ሊጠጣ ነው የሚገባው። ከዛስ ሰውየው ምን ይላል? መጠጥ ቤት ውስጥ ይቆያል። 6 ይገባል ብርጭቆ፣ ቆየ። 8 ብርጭቆ ይገባል፣ ቆየ። 9 ይገባል፣ ቆየ። 10 ይገባል፣ ቆየ ማለት ነው። አሁን እየቆየ ሲሄድ ምን እየሆነ ነው? የቆየበት መጠጡ እየተቆጣጠረው፣ የቆየበት መጠጡ ከ1 10 ያደረሰው መጠጡ እየተቆጣጠረው ይሄድና ሰውየው አሁን የማይፈልገው ንግግር ውስጥ ይገባል። በቆየበት የማይፈልገው ግጭት ውስጥ ይገባል። ድንገት ሰው ሲያልፍ በደነዚህ የምታልፈው ይላል።
ድንገት ሙዚቃው ከፍ ካለ አንተ የሙዚቃ አቀንስም ይላል። አልፈለግም እንደዛ መናገር። ስለቆየ ነው መጠጡ ላይ ጠብጠብ ይለዋል። ስለቆየ ነው መጠጡ ላይ። ወደ ወይን ጠጅ አትመልከት። አያችሁ፣ የወይን ጠጅ መጠጣት በዘገየ አይደለም፣ የተደባለቀ ወይን ጠጅ ይፈትን ዘንድ ለሚከታተሉት አይደለምን? መጠጥ ተከታትሎ ለሚጠጣ አይደለም፣ በመጠጥ ላይ ለሚቆያል። እንደዚሁ እኔ ስለ መጠጥ ላወራላችሁ ፈልጌያለሁ። እስቲ መንፈስ ቅዱስ ውስጥ ቆይ። ኤፌሶን በወይን ጠጅ አትስከሩ፣ በመንፈስ ግን መንፈስ ቅዱስ ይሙላባችሁ አይደለም የሚለው። እስኪ እንደዚሁ መጠጥ ላይ ከምትቆይ መንፈስ ቅዱስ ጋር ቆይ፣ በህልውና ውስጥ ቆይ፣ በመንፈስ ውስጥ ቆይ። ሴም ነው፣ እንደዚሁ ነው የምትሆነው። እየቆየ መንፈስ ቅዱስ ላይ እኔ አሁን ኤክስፒሪየንስ አደርጋለሁ። 30 ደቂቃ 40 ደቂቃ 1 ሰዓት ተኩል እያጠናው እየጸለይኩ በሄድኩ ቁጥር መንፈሴ እየጋለ ከእግዚአብሔር ጋር እየተነካካው ሌላ ዓለም ራእይ እየተቀበልኩ መልእክት እየተቀበልኩ እየታነስኩ ምጥለውን እየጣልኩ ነው የሚሄደው። አንቆይም። ዛሬ 5 ደቂቃ ነው። ዛሬ ተካካላችሁ የዘንድሮ ጸሎት። እግዚአብሔር ሆይ አመሰግናለሁ፣ ጌታ ሆይ ተባረክ፣ ኢየሱስ ክርስቶስ ጌታ ነው፣ ሃሌሉያ፣ ወጀላ፣ አሜን 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 አሜን፣ ጌታ ይባረክ፣ አሜን። ጸልይክ በቃ ጸልይክ በቃ። አንዳንዱም ደግሞ ተደፍቶ ሌላ ሐሳብ ውስጥ ገብቶ አይቆይም መንፈስ ውስጥ። ዋይታ ለማን ነው? ለቆዩ ሰዎች ነው። መጠጥ ላይ ቁስል ለማን ነው? ለግጭት ለማን ነው? ሐዘን ለማን ነው? በመጠጥ ውስጥ ለቆዩ ሰዎች። አንተስ በመንፈስ ቅዱስ ውስጥ ብትቆይ እስቲ 5 ደቂቃ። ያ ሰውዬ 1-2 ልበል ብሎ መጠጥ ቤት ገብቶ 13 ጠጥቶ እንደሚወጣ አንተም ደግሞ እቤት ስትገባ እስቲ ከመንፈስ ቅዱስ ጋር 5-10 ደቂቃ ልጸልይ ላሳልፍ ብለ ስትገባ 20 ደቂቃ ስትቆይ 30 ደቂቃ ስትቆይ 40 ደቂቃ ስትቆይ እየተቆጣጠረ እንደ መጠጥ ቁሰደው እየተቆጣጠረ እየያዘ ያ መጠጥ ነገረኛ እንዳደረገ ጠብ ውስጥ እንደጨመረ የእግዚአብሔር መንፈስ ደግሞ ምን ያረጋል? ቅን ያረጋል፣ ደግ ያረጋል፣ የዋ ታራቂ፣ እሽባይ፣ ገር፣ ታዛዥ፣ ታማኝ፣ ለቤተሰብ ታዛዥ፣ ለቤተ ክርስቲያን ታዛዥ፣ ለሚወዱ ጓደኞች ታማኝ፣ ቅን ሰው፣ ነገሮችን በፖዚቲቭ የሚመለከት እየሆንክ ትወጣለህ። ለምን? እየቆየህበት ነገር እየተቆጣጠረ ነዋ፣ እየገዛህ ነዋ። ስለዚህ ምንድነው ትልቁ ችግራችን? አንቆይም። እንቆይ መንፈስ ውስጥ፣ እንቆይ ጥናት ውስጥ፣ እንቆይ ቸርች ውስጥ፣ እንቆይ ህልውና ውስጥ። በኋላ ሳምንት በደንብ አድርጌ ያሳያችኋል። ስትቆዩ የሚገርም በረከት ውስጥ ትገባላችሁ። ስትቆዩ ትዝ ይላችኋል። እነዛ በማርቆስ 9 ላይ ኢየሱስ ክርስቶስ 3ቱን ሐዋርያት ይዞ ወጥቶ ጴጥሮስንና ኤልያስን ሲያዩ በዚህ መሆን አሉ ለኛ መልካም እንቆያለን እዚህ አሉ። 1 ዳስ ላንተ፣ 1 ዳስ ለኤልያስ ለሙሴ ሊሰራ እነሱ ራሱ የነሱ እንዳስተውት ለእናንተ ዳስ ከተሰራ እኛ በሐሩርም በዝናብም መቆየት እዚህ ካለብን ቤትም ባይኖረን ዳስም ባይኖረን ምንም ባይኖረን ህልውናው ካለ ችግር የለም። እዚህ ነው የምንቆየው። በዚህ መሆን ለኛ መልካም ነው። አንወርድም አሉ። አንወርድ እንቆያለን። እንውረድ እንዳትለን ኢየሱስ ከዚህ ተራራ ላይ ወደ ታች እንሂድ እንዳትለን ኢየሱስ ከዚህ ተራራ ላይ እዚህ ተራራ ላይ ነው መቆየት እንፈልገው አሉ ማርቆስ 9 ላይ። አያችሁ፣ መቆየት፣ ክብሩ ውስጥ መቆየት፣ መንፈስ ውስጥ መቆየት። ይሄ ሲሆን ለውጥ ይኖራል። በሚቀጥለው ሳምንት አሳያችሁ። አቤት 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 የሚመጣ ለውጥ፣ አቤት የሚመጣ በረከት። አይምሮ ይታደሳል። የዓለም አስተሳሰብ እየወጣ ይሄዳል። የሻገተ አስተሳሰብ፣ ክፉ አስተሳሰብ፣ ዓለማዊ አስተሳሰብ በመንፈስ ቅዱስ እየተዋጥክ ስትሄድ፣ በመንፈስ ቅዱስ እየተሰጠምክ እየጠለክ ስትሄድ። ትልቁ ችግር አሁን ምንድነው? ለምን እድገት ጠፋ? ለምን ለውጥ ጠፋ ስትሉ አይቆይም ሰው። አንድ መጽሐፍ ቅዱስ ማታ እሱም እግዚአብሔር የረዳው ሰው ነው ያጣና እንደዚህ ካጣና አንድ ምዕራፍ እግዚአብሔር ማቴዎስ 3 እንደዚህ ይላል። እንደዚህ በቃ ዝግት በቃ እንዲህ አይደለም። ህልውና ውስጥ፣ ፕሬዘንት ውስጥ፣ መንፈስ ውስጥ ማሰላሰል፣ ሜዲቴሽን ውስጥ፣ የእግዚአብሔርን ሐሳብ መዝሙር ውስጥ መቆየት። ስለዚህ ዛሬ ቆይቼ የእግዚአብሔርን ደጅ ጠናው፣ እሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ግን የሰማኝ ብቻ አይደለም፣ እግሮቼን አወጣቸው። ያወጣውን እግሬን አቆመው፣ ያቆመውን እግሬን አጸናው። እግሬን አቆመ፣ እግሬን አወጣ፣ እግሬን አጸና።
ማጽናበት አዲስ ዝማሬ ባፌ ጨመረ። ከዛስ ስለ እኔ ያዩ ሁሉ ይፈሩ ይላል። ይወድቃል ብለው የጠበቁ ሁሉ ይፈሩ፣ እዛው ረግረግ ጭቃ ላይ ይሰምጣል ብለው ያዩ ሁሉ ይፈሩ፣ ይደንግጡ። እግዚአብሔር አውጥቶኛል አለ። ቆየው፣ ተመቸኝ። እግዚአብሔር መቆየት ይሁንላችሁ በፕሬዘንት ውስጥ። ሰራዊት መቆየት ይሁንላችሁ በፕሬዘንት ውስጥ፣ መቆየት በህልውና ውስጥ፣ መቆየት ከቃሉ ጋር፣ መቆየት ከጸሎት ጋር፣ መቆየት በመንፈስ ውስጥ። ይሄ እንዲሆንላችሁ ነው ምጸልይላችሁ። ይሄ ሲሆን ሁለመናችሁ ይታደሳል፣ ሪፍሬሽ ያደርጋል። እርጅና የለም የዛን ጊዜ፣ እርጅና ጭንቀት የለም የዛን ጊዜ፣ መታከት የለም የዛን ጊዜ። ሃሌሉያ! ሪፍሬሽ እያደረጋችሁ መቀጠል ትጀምራላችሁ። እግዚአብሔር ይባረክ። በእግዚአብሔር ውስጥ በህልውና ውስጥ በመዝሙር በቃል በጸሎት ውስጥ መቆየት በኢየሱስ ስም ይሁንልን። አሜን። ተባረኩ።